ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ ለሙሉ በባቡር ለማጓጓዝ ዝግጅት መጠናቀቁ ተገልጿል። አምባሳደር ኤርቪን ማሲንጋ በፕሪቶሪያው ስምምነት መሰረት የተደረገውን አዲስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ምርጫ እንደሚያደንቁ አስታውቀዋል። ሌሎችንም ይዘናል። አብራችሁን ቆዩ። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ኃይሎችን ለማጥፋት የህግ ማስከበር ስራዎች እንደሚቀጥሉ ተገልጿል። የብሔራዊ ደህንነት ምክር ቤት በዛሬው ዕለት ባወጣው መግለጫ ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ እንዲሁም የገንዘብና የሰው ኃይል ምንጫቸውም እየነጠፈ የሚገኙት የጥፋት ኃይሎች ፈጽመው እስከሚጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ህዝብን የማንቃት ስራዎች እንደሚቀጥሉ አስታውቋል። በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር እንደሚያደንቅ የገለጸው ምክር ቤቱ አሁንም ቢሆን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈልጋል ብሏል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ አሳስቧል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን ሐሰተኛ መረጃ የሚያሰራጩ አካላት ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው ያለው ምክር ቤቱ ከየትም አቅጣጫ የሚነሱ ህገወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከሉና የሚያስተካክሉ ህጋዊና ተቋማዊ አሰራሮችን በመዘርጋት የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ህጋዊ እርምጃዎች እንዲወስዱ አቅጣጫ መቀመጡንም ምክር ቤቱ አስምሯል። የትግራይ ጊዜያዊ ምክር ቤት ልዑክ በአዲስ አበባ ከሚገኙ 11 ሀገራት ዲፕሎማቶች ጋር በክልሉ ወቅታዊ ሁኔታ መምከሩን አስታውቋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በአዲስ አበባ የዩናይትድ ኪንግደም እና አውስትራሊያን ጨምሮ ከ11 ሀገራት ዲፕሎማቶች ጋር በትግራይ ወቅታዊ ሁኔታ ዙሪያ መምከሩን አስታውቋል። የጊዜያዊ ምክር ቤቱ አፈ ጉባኤ አቶ ሞገስ ታፈረ የመሩትና የምክር ቤቱ ቋሚ ኮሚቴ ኃላፊዎችን ያካተተው ልዑኩ ከዩናይትድ ኪንግደም፣ አውስትራሊያ፣ ካናዳ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ኖርዌይ፣ ፊንላንድ፣ ዴንማርክ እና ኔዘርላንድ ዲፕሎማቶች ጋር በትላንትናው ዕለት መወያየቱ ተገልጿል። የውይይታቸው ዋነኛ ትኩረትም የክልሉ ወቅታዊ የፖለቲካ ሁኔታና የጊዜያዊ አስተዳደሩ ስለሚያከናውናቸው ማስተካከያዎች እንደነበሩ የክልሉ ቴሌቪዥን ዘግቧል። የጊዜያዊ ምክር ቤቱን ማጠናከር በሚቻልበት ሁኔታ በፕሪቶሪያው የሰላም ስምምነት አፈጻጸም እንዲሁም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታ ከመከሩባቸው ጉዳዮች መካከል መሆናቸውን ዘገባው ጠቁሟል። ልዑኩ በቀጣይ በተመሳሳይ ጉዳዮች ላይ ከተለያዩ ባለድርሻ አካላት ጋር በመገናኘት ለመወያየት ማቀዱን የልዑካን ቡድኑ አባላትን ዋቢ በማድረግ የክልሉ ቴሌቪዥን ዘገባ አመላክቷል። ባሳለፍነው ሳምንት መገባደጃ የልዑካን ቡድኑ በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር በትግራይ ወቅታዊ ሁኔታ ዙሪያ መምከራቸውን መዘገባችን ይታወሳል። ይህ በእንዲህ እንዳለ አምባሳደር ኤርቪን ማሲንጋ በፕሪቶሪያው ስምምነት መሰረት የተደረገውን አዲስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ምርጫ እንደሚያደንቁ አስታውቀዋል። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸውን ተከትሎ መልእክታቸውን ያስተላለፉት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በፕሪቶሪያው ስምምነት መሰረት የተካሄደውን ሹመት እንደሚያደንቁ ገልጸዋል። ጀነራል ታደሰ ወረደ ተፈናቃዮችን ወደ ቀያቸው ለመመለስ ታጣቂዎችን ትጥቅ ለማስፈ
ለማስፈታትና መልሶ ለማቋቋም ስርዓት አልበኝነትን ለማስቆምና የህግ የበላይነትን ለማረጋገጥ የፈረሙት የቃል ኪዳን ሰነድም የኢትዮጵያና የትግራይን ፍላጎት የሚያሟላ አካሄድ ነው ሲሉም አሞካሽተውታል። በትላንትናው ዕለት የጊዜያዊ አስተዳደሩ ፕሬዝዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ ባደረጉት ንግግር የተሰጣቸው ኃላፊነት የሚጓጓበት እንዳልሆነ ይልቁንም ከባድ እንደሆነ በመጥቀስ በአግባቡ መወጣት ከተቻለ ግን እንደ ድል የሚቆጠር ኃላፊነት እንደሆነ በርክክብ ስነ ስርዓቱ ወቅት ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሰላማዊ የስልጣን ሽግግር ለእውነተኛ ሰላም ገንቢ ሚና እንደሚኖረው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየውን በበኩላቸው በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ሰላማዊ የስልጣን ሽግግሩ የፕሪቶሪያውን የሰላም ስምምነት የሚያጸና ስለመሆኑ አስታውቀዋል። በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ ለሙሉ በባቡር ለማጓጓዝ ዝግጅት መጠናቀቁ ተገልጿል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድ ለሪፖርተር እንደገለጹት በየጊዜው የሚታየውን የነዳጅ አቅርቦት ችግር ለመፍታት ማህበሩ በቀን 10 ጊዜ የባቡር ምልልስ በማድረግ ነዳጅ ከጅቡቲ ለማስገባት ተዘጋጅቷል። ነዳጅ ከጅቡቲ ተጓጉዞ ወደ ኢትዮጵያ እንዲገባ ከተደረገ በኋላ አዋሽ በሚገኘው ዴፖ ውስጥ እንዲራገፍ በማድረግ በዓመት 4.2 ሚሊዮን ቶን ነዳጅ ለማጓጓዝ እቅድ መያዙን አክለው ገልጸዋል። ከአዋሽ እስከ ጅቡቲ ድረስ የባቡር መስመሩ ዝርጋታ ሙሉ ለሙሉ እንደተጠናቀቀ፣ ነገር ግን ከጅቡቲ በኩል መስመሩ ሲጠናቀቅ በመጪው ዓመት ሙሉ ለሙሉ ስራ እንደሚጀመርም ጠቁመዋል። የባቡር ምልልሱን በ18 ሰዓታት ውስጥ በማከናወን በዓመት የታሰበውን ያህል ነዳጅ ለማስገባት እቅድ መያዙን የገለጹት ስራ አስፈጻሚዋ ከዚህ ቀደም አንድ ቦቴ ከጅቡቲ ነዳጅ ይዞ ለመምጣት ከ6 እስከ 8 ቀናት ይወስድበት እንደነበር ተናግረዋል። በፊት ከነበረው የነዳጅ ምልልስ አንጻር ሲታይ ሰፊ ልዩነት እንዲኖር ከማድረግ ባለፈ የነዳጅ ዋጋ እንዲቀንስ የሚያደርግ መሆኑን ጠቅሰው በቀጣይም መንግስት ባስቀመጠው አቅጣጫ መሰረት ነዳጅ ሙሉ ለሙሉ በባቡር የትራንስፖርት አገልግሎት እንዲገባ ይደረጋል ብለዋል። በተለይ የምልልስ ሂደቱ የተፋጠነ እንዲሆን ባቡሮቹ አሁን ከሚጓዙበት 30 ኪሎ ሜትር ወደ 60 ኪሎ ሜትር በሰዓት መጨመር እንደተቻለ ከትንሽ ጊዜ በኋላም 80 ኪሎ ሜትር በሰዓት እንዲጓዙ ለማድረግ እቅድ መያዙን አስረድተዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ነዳጅ የሚጭኑ 106 ነዳጅ ጫኝ ፉርጎች እንዳሉት ጠቅሰው በጅቡቲም የሚከናወኑ የመሰረተ ልማት ስራዎች በፍጥነት እንዲጠናቀቁ ከጅቡቲ መንግስት ጋር ንግግር መጀመሩን ተናግረዋል። በሌላ በኩል 25 ባቡሮች ጥገና ተደርጎላቸው ወደ ስራ መግባታቸውን በአሁኑ ጊዜም በአጠቃላይ በ32 ባቡሮቹ አገልግሎት እንደሚሰጥ ጠቁመዋል። ለኢትዮ ጅቡቲ ምድር ባቡር አስተማማኝ የኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ ቀጥታ መስመር መዘርጋቱን የኩባንያው መረጃ ያመለክታል። ከበርካታ ዓመታት አገልግሎት በኋላ እንደገና አገልግሎት መስጠት ከጀመረ ከ4 ዓመታት በላይ ያስቆጠረው የኢትዮ ጅቡቲ ባቡር መስመር ደግሞ የተዘረጋው ኢትዮጵያና ጅቡቲ በተፈራረሙት የሁለትዮሽ ስምምነት መሰረት ነው። በሁለት የቻይና ኩባንያዎች ግንባታው የተከናወነውን የኢትዮ ጅቡቲ የባቡር መስመር 70% ወጪ የተሸፈነው ከቻይና ኤግዚም ባንክ በተገኘ ብድር መሆኑ ይታወቃል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።